ስልኬንም ዩቲዩብ አካውንቴንም ወስዶብኛል ማለት ወዳጄ የነበረው ሰው ሁሉ እንዳለ ጀርባውን ሰጥቶኛል። በዚህ ሰዓት የዩቲዩብ አካውንቴ ከኔ ቁጥጥር ውጭ ሆኖ ነበረ። አካውንቴን ኦልሬዲ የሆኑ ሰዎች ወስደውብኝ ነበረ። ነገ እንኳን የሆነ ነገር ብሆን ይሄ ቪዲዮ እንዲቀመጥልኝ ስለፈለኩ ነው። ምን እንደሚያጋጥመኝ አላቅም። ነገ ምን እንደምሆን አላቅም። ኢቭን ይሄን ቪዲዮ መስራቴ ከባድ ችግር ይዞብኝ እንደመጣ አውቃለሁ። ግን ደግሞ እስካሁን ካሳለፍኩት ችግር አይበልጥም። ምክንያቱም ምን ከዚህ የበለጠ ሞት ነው። ምንም ነገር ሊመጣ አይችልም። አንተ በእኔ ምክንያት እንድትጎዳ አልፈልግም። በእኔ ምክንያት እንድትሞትብኝ አልፈልግም። ማንም ይገለኝ እኔ ንገሪኝ። ለምንድን ነው የሚገሉኝ? ምን ማለት ነው? እፈራለሁ። ሁሌም እየፈራሁ ነው እየኖርኩ ያለሁት። እንደሌላው ሰው ደስተኛ ሆኜ አይደለም እየኖርኩ ያለሁት። ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ከብዙ ጊዜ በኋላ ነው የመጣሁት። እንዴት ቆያችሁኝ? እንዴት ነበር? እግዚአብሔር ይመስገን ለሁሉም ነገር እግዚአብሔር ይመስገን ነው። ያው ሌላ ምንም ማለት የምንችለው ነገር የለም። በጣም ጠፍቼባችሁ ነበር። በጣም ብዙ ወዳጆቼ፣ ቤተሰቦቼ ተጨንቃችሁ ኤዱ ምን ነው ጠፋሽ እያላችሁ ነበረ። ያው ትንሽ ከዩቲዩብ ጠፍቼ ነበር። አንዳንድ ነገሮች ለማስተካከል እየሞከርኩኝ ነበረ። ትንሽ ከባድ ጊዜ ነው ያሳለፍኩት። ማለት ሁሌ ችግር ይዤባችሁ ነው መጣ። ሁሌ የሆነ ነገር ሆንኩኝ ምናምን እያልኩኝ ነው ወደ እናንተ መጣው እና እኔም እንደሌላው ሰው እየሳቅኩኝ የተጫወትኩኝ ህይወቴን ሼር ባረጋችሁ በጣም ደስ ይለኝ ነበረ። ግን ሰው ነንና ፈተና ያጋጥመናል። በጣም ብዙ ከባባድ ጊዜያቶች እያሳለፍኩኝ ነው። ከዛ ውጭ ደግሞ ብቻ አላቅም። አሁን ላይ በጣም እየተፈተንኩ ያለሁበት ጊዜ ነው። አንዱን አለፍኩ ስለ ሌላኛው ችግር ያው ብቻ እኔ ለመጠንከር እየሞከርኩኝ ነው። ከዛ በተጨማሪ በዚህ ልክ እናንተ ጋር ባልጠፋ ባላስጨንቃችሁ በጣም ደስ ይለኝ ነበረ። ግን ፈልጌው አይደለም። ነገሮችን ለማስተካከል እየሞከርኩ ነበር። ያው አንዳንድ ሰዎች ትንሽ የማስፈራሪያ ቴክስቶች ምናምን እየላኩልኝ ነበረ። ከዚህ በፊትም ነግሬያቸዋለሁ እንደዚህ አይነት ቴክስቶች ያጋጥማሉ ምናምንና ብዙም ትኩረት አልሰጠሁትም። ቀለል ያለ ነገር ነው ብዬ ነበር ያሰብኩት። ግን ነገሮች እየተጋጋሉ እዚህ ላይ ደርሰዋል ማለት ነው። ብቻ ሴት መሆን በጣም ከባድ ነው። ብዙ ፈተና ያጋጥመናል። ብዙ ነገር ብዙ ሰዎች በህይወታችን ይመጣሉ። ብዙ ሰዎች ከህይወታችን የሆነ ነገር ለመቀነስ ይሞክራሉ። ደስታችንን ማየት የማይፈልጉ ሰዎች አሉ። እኛ ስንስቅ ስንጫወት ማየት የማይፈልጉ ሰዎች አሉና አይ ቲንክ አሁን ላይ በእንደነዚህ አይነት ሰዎች ነው የተከበብኩት እውነቱን ለመናገር። ምክንያቱም ቢያንስ ያለኝን ጭንቀት ምናምን መጥቼ ተናግሬ ለእናንተ ቀለል የሚለኝ ዩቲዩብ ላይ ነው። በጣም የምትጨነቁልኝ ቤተሰቦች አላችሁ። ችግሬን ነግሬያችሁ አስተያየት እየሰጣችሁ ኮመንት እያረጋችሁልኝ ምናምን ችግሮቼን እስከዛሬ አልፌ ያለውና አሁን ላይ ያንን ማድረግ አልቻልኩም። ምክንያቱም የዩቲዩብ አካውንቴ ከኔ ቁጥጥር ውጭ ሆኖ ነበረ። አካውንቴን ኦልሬዲ የሆኑ ሰዎች ወስደውብኝ ነበረ። ምንም አይነት ቪዲዮ መልቀቅ አልችልም። ወደ አካውንቴ መግባት አልችልም። በእንደዚህ አይነት ሁኔታ ውስጥ ነው የነበርኩት። ለዛ ነው ከዩቲዩብ የጠፋሁኝ። በጣም ብዙ ሰዎች እየጻፋችሁልኝ መመለስ ያልቻልኩት ትንሽ ፈርቼም ነበረ። ነገሮችን ለማስተካከልም እየሞከርኩ ስለነበር ለዛ ነው። ዛሬ ያው ከብዙ ሙከራ በኋላ አካውንቴ ተመልሶልኛል። እችን አጋጣሚ ተጠቅሜ ለተጨነቃችሁ ሰዎች ያለሁበት እንድታቁ ደህና መሆኔን ምናምን እንድታቁ ስለፈለኩ ነው ቪዲዮ እየሰራሁ ያለ። ከዚህ በተጨማሪ ደግሞ ኪሩ ጋር የነበረውን ነገር ታውቃላችሁ። ያው በጥሩ አልተለያየንም። ጥሩ ሁኔታ ላይ ሳንሆን ነው እኔም ወደ ቤተሰብ የሄድኩት። ይሄን ችግርም የተፈጠረ ከሱ ጋር ጥሩ ላይ ስላልነበርነ ስልክም እያነሳውለት አልነበረም። ከዛ በኋላም የመገናኘት እድልም አላገኘንም እና ትንሽ ተጨንቋል። በጣም ብዙ ቴክስቶችም እየላከ ነበረ፣ ስልክም እየደወለልኝ ነበር እና እሱ የመሰለው ያው በሱ ምክንያት ትንሽ የከፋኝ ምናምን መስሎታል። እንደዛ አይደለም። የራሴን ችግር ራሴ ለመወጣት እየሞከርኩ ነው፣ እሱን እዚህ ችግር ውስጥ ላለማስገባት ምናምን። ምክንያቱም ከጎኔ ከሆነ ስለ እንደዚህ አይነት ነገሮች ያውቃል። ሰው ኃላፊነት አለብኝ ብሎም ስለሚያስብ ምናምን ሌላ ችግር ውስጥ እሱ እንዲገባ ስላልፈለግኩ ነው እስከዛሬም ስልክ ያላነሳውለት። አሁን ግን ኪሩን እጠራዋለሁ። ስላለው ነገር ስለነበረው ነገር እነግረዋለሁ። ስለጠፋውበት ይቅርታ ጠይቀዋለሁ። እሱም ጠፍቷል፣ አይታችኋል። ቪዲዮም ሰርቶ አያውቅም። ጥሩ ሁኔታ ላይ አይደለም። በራሱ ትንሽ ከባድ ጊዜ እያሳለፈ ነውና እዚህ ጋር እኔ ሌላ ችግር ባልሆንበት በጣም ነው ደስ የሚለኝ። የምር አሁን ላይ ራሴ ችግሬን መወጣት የምችል ሴት መሆን እፈልጋለሁ። እንደሚያጋጥመኝ ፈተና አይኑ ጠንካራ ሴት ነኝ፣ ጎበዝ ነኝ አውቃለሁ። ግን ደግሞ ይቅርታ ሁሌ እያለቀስኩ ነው እናንተ ጋር እየመጣ ያለሁትና እንደዚህ ባልሆን የምር በጣም ደስ ይለኝ ነበረ። ግን ደግሞ ሰው ነኝ፣ ይከፋኛል። በዚህ እድሜ እንደዚህ አይነት ፈተናዎች ሲያጋጥሙኝ የምር በጣም ነው የሚሰማኝ። ማለት እኔ
ለምን እኔ ላይ ብቻ ለምን እንደዚህ እኔ እሆናለሁ ብዬ በጣም ነው የሚሰማኝ፣ በጣም ነው የሚከፋኝ። ማለት ክፉ ሰው ብሆን እሺ፣ ለሰው ክፉ ማስብ ሰው አይደለሁም። የራሴን ህይወት ለመኖር እየሞከርኩ ነው። እየተገፋውም ብዙ ነገር እየተባልኩም ዝምታ መርጬ በቻልኩት መጠን ራሴን ችዬ ለመኖር እየሞከርኩ ነው። ግን አንዳንድ ሰዎች የሆነ ገፍተው ይመጣሉ። በቃ የሆነ እንድትናገሯቸው ምናምን ያደርጉሃልና አላቅም። ይሄ የሚገባኝ ሰው ነኝ ብዬ አላስብም። ዩቲዩብ ማለት ለእኔ እንደ ቢዝነስ እንደ ስራ አይደለም። ቤተሰቦቼ ናችሁ፣ ጓደኞቼ ናችሁ፣ መካሪዎቼ ናችሁ። ሲከፋኝ መጥቼ የምናገርበት ቦታ ነው። ሲከፋኝ መጥቼ የማለቅስበት ስሜቴን የምገልጽበት ቦታ ነው እና ዩቲዩብን በማጣቴ በጣም ነው የተጎዳሁት። የምር ማለት አንዳንዴ ሴቶች ስቀን ስንታይ ምናምን በቃ የሚከፋል ላይ የማይመስላቸው ሰዎች አሉ። ግን እኔ አሁን በጣም ተስፋ መቁረጥ ውስጥ ነው ያለሁት። በብዙ ነገር ተስፋ እየቆረጥኩ ነው። በህይወቴ፣ በስራዬ፣ በብዙ ነገር ተስፋ እየቆረጥኩ ነው። ከአጠገቤ ማንም የለም። አይዞሽ የሚለኝ ሰው የለም። ችግሬን የሚካፈልልኝ ሰው የለም። ይቅርታ እውነት እኔ እንኳን እናንተ እኔም ሰልችቶኛል። ሁሌ እንደዚህ እየሆንኩኝ እናንተ ጋር መምጣት አልፈልግም። ግን ደግሞ ማለት እኔ ምን አድርጊያቸው ነው? ለምንድን ነው የሁሉ ነገር እየደረሰብኝ ያለው? ለምንድን ነው ሁሉም ሰው እኔ ላይ ጠላት እየሆነ ያለው? ማለት ለየትኛው ስራዬ ነው ይሄ ሁሉ ነገር እየተፈጠረብኝ ያለው? እና ጠላት አላቅም ማለት እኔ ይሄ ነው የምለው ጠላትም የለኝም። ግን ወዳጄ የነበረው ሰው ሁሉ እንዳለ ጀርባውን ሰጥቶኛል። በዚህ ሰዓት ሁሉም ሰው የምር ሁሉም ሰው ጠላቴ ሆኗል። እና ለምን እንደዚህ እየተፈጠረ እንደሆነ አላቅም። ምን እንዳረኳቸውም አላቅም። የኔ ናቸው ብዬ ያመንኳቸው ሰዎች ናቸው ዛሬ ላይ አካውንቴን ወስደው ጭራሽ ቪዲዮ እንዳልሰራ ሌላም ነገር እያስፈራሩኝ ህይወቴን እንዳልኖር እያደረጉኝ ነው። ኢቭን ከቤት እንኳን መውጣት አልችልም ነበር ለብዙ ጊዜ። በዚህ እድሜ ቤት ተቀምጬ የሆኑ ሰዎችን ፈርቼ ምናምን ላይፌ ሲበላሽ የሚሰማኝ ስሜት በጣም ከባድ ነው እና አሁንም እንደዚህ ለመሆን አልመጣውም። ቢያንስ ለምን እንደጠፋው እንድታውቁ፣ ነገ እንኳን የሆነ ነገር ብሆን ይሄ ቪዲዮ እንዲቀመጥልኝ ስለፈለግኩ ነው። ምን እንደሚያጋጥመኝ አላቅም። ነገ ምን እንደመሆን አላቅም። ኢቭን ይሄን ቪዲዮ መስራቴ ከባድ ችግር ይዞብኝ እንደመጣ አውቃለሁ። ግን ደግሞ እስካሁን ካሳለፍኩት ችግር አይበልጥም። ምክንያቱም ከዚህ የበለጠ ሞት ነው። ምንም ነገር ሊመጣ አይችልም። ግን ቢያንስ ያለሁበትን እንድታውቁ፣ ምን አይነት ሁኔታ ውስጥ እንዳለው እንድታውቁ እንደ ማስረጃም እንዲቀመጥልኝ ስለፈለግኩ ነው ይሄን ቪዲዮ መስራት የፈለግኩት። ከዛ ውጭ ኪሩን ጠርቼዋለሁ ዛሬ። እሱም በእኔ ምክንያት እየተጎዳ ነው። በሱ ምክንያት የከፋኝ፣ በሱ ምክንያት የጠፋው ስለመሰለው በጣም ተጨንቋልና በሱ ምክንያት እንዳልሆነ በራሴ ችግር እንደሆነ እንዲያውቅ፣ እናም ደግሞ በቃ ከዚህ በኋላ ከአጠገቤ እንድርቅ ነው የምፈልገው። የምሬ ነው። ምክንያቱም ከኔ አጠገብ ከሆነ ልክ እንደኔ ችግር አያጣውም። በቃ በእኔ ምክንያት እንዲጎዳ፣ በእኔ ምክንያት እንዲሰቃይ አልፈልግም። የራሱን ህይወት ይኑር። ደስተኛ ነበረ እኔ ጋር ከሆነ በኋላ አንድም ቀን ደስተኛ ሆነ አያውቅም። የምሬ ነው። እኔ በቃ ብቻዬን ልጎዳ፣ እኔ ራሴ ችግሬን ልወጣ፣ ግን ቢያንስ ደህና መሆኔን በሱ ምክንያት እንዳልሆነ ምናምን እንዲያውቅ እፈልጋለሁ። እንዲያዝን አልፈልግም። የምሬ ነው። በጣም ጥሩ ልጅ ነው። በጣም የዋህ ነው። ለእኔ በጣም የሚያስብልኝ ሰው ነበረ። ግን ምናልባት በቃ እኔ ደስተኛ እንደሆነ አልተፈቀደም ማለት ነው። እኔ እንደ ጓደኞቼ እንድስቅ፣ እንደ ጓደኞቼ ደስተኛ ሆኜ እንድኖር አልተፈቀደልኝም። ምናልባት ይህ ጊዜ እስኪያልፍ ብቻዬን ብሆን የተሻለ ነው ብዬ አስባለሁ። እና ትንሽ ኪሩን እንጠብቀውና ይመጣል። ጠርቼዋለሁ፣ ደውዬለታለሁ። ስላለው ነገር ነግሬ እናንተም ጋር ከዚህ በኋላ ደህና ከሆንኩኝ ምንም አይነት ችግር ካላጋጠመኝ ተመልሼ ይመጣለሁ ብዬ ተስፋ አረጋለሁ። እንደ ድሮ እየሳኩኝ ህይወቴን የማካፍል አይነት ሰው እሆናለሁ ብዬ ተስፋ አረጋለሁ። አላቅም ግን ደግሞ ከዚህ ቀን በኋላ ከዚህ ሰዓት በኋላ ምን እንደሚያጋጥመኝ አላቅም። ብቻ አለንልሽ ብትሉኝ በጣም ደስ ይለኛል። ከጎኔ እንዳላችሁ ባቅ በጣም ደስ ይለኛል። የእናንተ ኮመንት፣ የእናንተ አለው የምትሉኝ እንዳለ ብርታት ነው የሚሆነኝ። የምሬ ነው። እስካሁንም በጣም የተጎዳሁት ማንም እንደሌለኝ ስለተሰማኝ ነው። ከጎኔ ማንም አልነበረም። ቢያንስ ቪዲዮ ብለቅ የሆነ ነገር እንትን ብል እናንተም ከጎኔ ተሆኑ ነበረ። ብቻ ሁሉም ነገር የእግዚአብሔር ፍቃድ ነው። እግዚአብሔር ባለቀን ሁሉም ሰላም ይሆናል ብዬ ተስፋ አደርጋለሁኝ። ኪሩን ትንሽ አብረን እንጠብቀው።
አልቀን ምን ነው ይፈልጋል አምሮብሻል። አመሰግናለሁ። ደህና ነህ? ከሁለት ወር አለ ናፍቀኸኝ ነበር በጣም። አይቀርሽ እንዴት ነሽ? ሄሎ ደህና ነህ? ተመችቶሽ ነው የመጣሽው? ያ ቤተሰብ ጋር ዛሬ በካሜራ ከብዙ ጊዜ በኋላ ገናኛ አንዳንዴ ያለ ካሜራ ተገናኝተን እናገኛቸው። እሺ ሰላም በላቸው። እንዴት ናችሁ ቤተሰቦች? እግዚአብሔር ይመስገን ደህና ነኝ። አበባ መስላ መታለች። እንዳጠፋፉ አይደለችም። ተመችቷት ነው የመጣችው። አንተም እኮ ጠፍተሃል በጣም። እያለቀሽ የሚያምርብሽ ሴትዮ የመጀመሪያዋ ሴት። አንተም ጠፍተሃል በጣም ዩቲዩብ። አዎ ያው ተጨንቀው ስላንተ የሚጠይቁኝ ሰዎች ስላሉ ደህና መሆንን ቼክ ለማድረግ ነው። ለዛ ነው የመጣሽው? የደወልሽልኝ? አይ አይደለም፣ ማማከር ጉዳይ ስለሆነ። እሺ መጥቻለሁ። በቃ ቤተሰብ መጥቻለሁ። ካሁን በኋላ እንዳትሄድ ጥቅም አድርጌ ይዛታለሁ። ግን አብዝተሽው ነበር። እግዚአብሔር ቆይ መጠየቅ የምፈልገው ነገር አለ። ስልክ ለምንድን ነው የማታነሺልኝ? እኔ አሁን እናንተ ፊት ነው የምጠይቀው። እውነት ይሄ ቪዲዮ ይፖስታል። ስለዚህ ለምንድን ነው ስልክ የማታነሺልኝ? ዛሬ እኮ ስለዚህ ልነግርህ ነው የጠራሁት። ስለሁሉም ነገር ይደብረኛል። በዛው ወይ በጣም እኔም እንደናንተ ነኝ። ስልክ አይነሳልኝም፣ ቴክስት አይመለስልኝም፣ ተዘግቻለሁ። በቃ ደብሮኛል። ግን አይኖስ ያለፈው አለፈ። ደህና ነሽ አሁን? ደህና ነኝ። ቁጭ ትያለሽ? አይ ችግር የለውም። አንተ ከመምጣት በፊትም እያወራኋቸው ነበር እስከምትመጣ ቁጭ ከምል ብዬ ቪዲዮ ብቻ የጠበቅኩና ስለነበርኩበት ሁኔታ ያው ብዙ ጊዜ ጠፍቻለሁ ታውቃለህ። አንተ ከብዙ ጊዜ በኋላ ነው የመጣሁት። የነበርኩበትን የጠፋሁበትን ምክንያት እያስረዳው ነበር። ለአንተም ደግሞ ጓደኛዬ ነህ፣ ለእኔ ቤተሰቤ ነህ፣ ብዙ ነገር ነህ እና እንደ ጓደኛም አይደለህም ለእኔ ታውቃለህ። እነሱ የሚያውቁት ነገር ነው። ስለዛ ቢያንስ ለምን እንደጠፋው ማወቅ አለብህ። ይሄን ለመናገር ነው የመጣሁት። አይ ቲንክ ቴክስቶችም እየላክልኝ ነበር ምናምን እና በአንተ ምክንያት ከፍቶኝ የጠፋው ምናምን ነው የመሰለህ አንተ። እንደዛ አይደለም። እኔ በአንተ ከፍቶኝ አያውቅም። ያው የሰው ልጅ ይጣላል፣ የሆነ ነገር ያጋጥማል ምናምን፣ ግን በአንተ የምቀየም ሰው እንዳልሆንኩኝ ታውቃለህ። እኔ ራሴ የሆነ ችግር ስለነበረብኝ ነው የጠፋሁት። አሁን ይህንን ነገር ባልነግር በጣም ደስ ይለኛል። የምር ማለት እስከዛሬም የደበቅኩ ከአንተ የምደብቀው ነገር ኑሮኝ ምናምን አይደለም፣ ግን በእኔ ምክንያት ችግር ውስጥ እንድትገባ አልፈልግም። የምሬን ነው። አይ ነው ምን ችግር ነው የምገባው እኮ እኔ አሁን የሆነ ችግር ውስጥ ነኝ ብልህ አንቺ ሲቀጥል እኔ አንቺን እኮ ማግኘት አልቻልኩም። ገብቶሻል? አንቺ እዚህ አልነበርኩም። እዚህ ጎንሽ ሲሆን እኮ ቤተሰብ እንደሄድሽ ማውቃለሁ። ግን በቃ እኔ አንቺን ላገኝሽ አልቻልኩም። በምንም ተአምር እኮ ልትመልሽልኝ አልቻልሽም እኮ። ስልኬ እኔ ጋር አልነበረም። ለምንድን ነው ስልክሽ አንቺ ጋር አልነበረው እንዴ? ረጅም ሰዓት ቲክቶክ ትጠቀሚ ያልነበር እንዴ? እኮ ቲክቶክ አካውንቴ በሌላ ሰው ስልክ ገብቼ እየተጠቀምኩ ስለነበረ ነው። እዛም ጋር ምንም ነገር መጻፍ ምንም ነገር ማለትም ስላልቻልኩኝ ነው። በቃ ቢያንስ ሌሎች ሰዎች ደስተኛ እንደሆንኩኝ እንዲያውቁ ምናምን በእኔ ምክንያት እንዲጨነቁ ስለማልፈልግ ነው ቲክታክ ላይ ተሰራ የነበረው። ስልኬንም ዩቲዩብ አካውንቴንም ወስዶብኛል ማለት እዚህ ጋር አሁን እኔ ለእነሱም ተናግሬያለሁኝ። የሆኑ ሰዎች እያስፈራሩኝ ነበረ። ነግሬያለሁ፣ ለአንተም አይደለ የሆነ ቴክስት እየደረሰኝ ነው ምናምን ብዬ ነግሬ ነበር። ግን እኔም ትኩረት አልሰጠሁትም። ማለት ዝም ብሎ ኮመንት ምናምን ነገር ነበር የመሰለኝ። ከዛ ስልክ መደወል ተጀመረ ምናምን። ቤት አልገባኝም። ማንም ያስፈራራሽ? የት ነው የሚያስፈራራሽ? አሁን እዚህ ጋር ቤት ባህር ዳር ከሄድሽ ነው የሚያስፈራራሽ? አይደለም፣ እዚህ ነው። ማንም ያስፈራራሽ? በምን ምክንያት ነው የሚያስፈራራሽ? እኮ አሁን ኪሩ ይሄንን እኔ ለአንተ ላስረዳ እዚህ ጋር ለነሱ ልናገር አልመጣሁም። ምክንያቱም መናገር አልችልም። እሺ ማን ያስፈራራሽ? ስልካቸው አለሽ? ቤት መተው ነው? አያ ለዚህ ነው አንተ ማግኘት እኮ ቤት እንዴት ነው የማልጨነቀው? አይጨንቀኝም? አይደብረኝም? እኔ እንደ አንቺ እንደዛ አደረጉኝ ስልኬ እንደዚህ ብሎብኝ ስትይ ነው። እሺ ስልክሽን ወስዶብሽ ነበር እንደዛ አላነሳም ስትይኝ ነበር? ኪሩ አንዴ ስማኝ፣ እኔ ተረጋጋና ስማኝ። አሁን ከብዙ እንትን በኋላ አካውንቴን ተቀብያለሁ። ምንም አይነት ቪዲዮ አለቅ ምናምን ብዬ ተቀበልኳቸው። ግን በቃ ከዚህ በላይ አይመጣም ምንም ነገር። ገብተዋል አይደለ? ከዚህ በላይ ሊጎዱኝ እንደማይችሉ ማን ነው? ቆይ ምንድነው የሚሉሽ? ቆይ ምን ፈልገው ነው ካንቺ? እሺ ከማን ነው? ከኔ ነው ካንቺ? ምን ፈልገው ነው? እሱን አሁን እዚህ ጋር መናገር አልችልም። እሺ ማን ነው? ምን ፈልገው ነው? ንገሪኝ እኮ ይሄን መናገር አልችልም ኪሩ። አሁን በቃ አሁን ይሄን ላስረዳ አይደለም የመጣሁት። በአንተ ምክንያት እንዳልከፋኝ እንድታቅ ፈልጌው እንዳራኩ። አንቺ በሌላ ሰው ምክንያት ከከፋሽ ለኔ መተሽ አትነግሪኝም? ንገሪኝ ኪሩ። ፈልጌው አይደለም የራኩህ። አንቺ ሲጨንቅሽና ሲደብርሽ ለኔ መተሽ ካልነገርሽኝ ምን ነው አብሬሽ ሆንኩ? ንገሪኝ
በደስታሽ ብቻ ነው የምትጠሪ? አንተን ችግር ውስጥ መከተት አልፈልግም። ምን ያክል ከባድ ሰዎች እንደሆነ ማልገባ አንቺ ነሽ ሲቸገር። ቆይ አንቺ የሆነ ነገር ሲሆን አንቺ እኔ ጋር መተሻት እኔ ደግሞ አንተ በእኔ ምክንያት እንድትጎዳ አልፈልግም። በእኔ ምክንያት እንድትሞትብኝ አልፈልግም። ማንም ይገለኝ? እኔ ንገሪኝ እስኪ። ለምንድን ነው የሚገሉኝ? ለምንድን ነው የሚገሉኝ? ምን ማለት ነው? ንገሪኝ። ቆይ ምንድን ነው እየተፈጠረ ያለው? እኔ ለህይወቴ ራሱ ፈርቻለሁ። አሁን በዚህ ሰዓት አንተ ሌላ ችግር ውስጥ ማስገባት አልፈልግም። ምንም አያመጣም። ማንም ምንም አያመጣም ብያልኩሽ እኮ ነው። ሂዱ ስሚኝ፣ ማንም ምንም አያመጣም እኮ። ኪሩ እባክህ ተረዳኝ። አንተ አልገባህም፣ ምን አይነት ሰዎች እንደሆኑ አልገባህም። አንተ ምን ያክል ኃይለኛ፣ ምን ያክል ከባድ ሰዎች፣ ምን ያክል እጃቸው ረጅም እንደሆነ አልገባህም። አንተ እዚህ ጋር እኔ አሁን አንተ ምንም አይነት ችግር ውስጥ እንድትገባ አልፈልግም። ደህና ነኝ። ከዚህ በኋላ ደህና ሆናለሁ ብዬ ተስፋ አደርጋለሁ። ወንድ ነው ሴት ነው እያስፈራራሻል? ንገሪኝ። ወንድ ነው ሴት ነው? ንገሪኝ። ስሚኝ ሄዱ በቃ እሺ። ምንም ነገር ቢፈጠር እኮ እኔ ያለው አይደለ? ከጎንሽ ነኝ አይደለ? ስሚኝ፣ ምንም ነገር ቢፈጠር ከጎንሽ ነኝ አውቃለሁ። ግን እኔ ችግር የሚለቀኝ እሺ። ለምንድን ነው የምትደብቂ? ይሄን ሁሉ ነገር ስታሳልፊ እንድትጎዳ አልፈልግም። በእኔ ለምንድን ነው እንድትጎዳ ማለት? ለምንድን ነው እንደዚህ የምትይኝ? እሺ ስማኝ፣ እኔን እዚህ ጋር አሳስረው ቤቴ ቁጭ ያደረጉኝ ሰዎች አንተ እንዲጎዱ አልፈልግም። ገብቶሃል አይደለ? እኔ አንድ ነገር ልንገርሽ፣ ባንቺ እንትን የመጣብኝ ማንም ቢሆን ማለት ነው ምንም ነገር እርምጃ ከመውሰድ ወደ ኋላ አይደለም። አንድ ነገር ልንገርሽ፣ ደግሞ ይሄን ሁሉ ነገር ያደረገውን ሰው እደርስበታለሁ። ልንገርሽ አንድ ነገር የማይሆን ነገር አድርገህ እኔንም ችግር ውስጥ እንዳታስገባኝ። ሰንተኛላ እኔ አይደለም ማን ስለሆኑ ነው እነሱ እኮ ማስተካከል ባለብኝ መንገድ ማንም አይደለም ማለት ሰው ዝም እንላለን እንጂ እኮ ማንም አይደለም። ማን ከማንም አያንስ ኪሩ እኮ አሁን ይኸውልህ እስከዛሬ እንኳን ታርቄ ነበረ እንደዚህ እንደምትል ስለማቅ ነው። ገብቶሃል አይደለ? እሺ አሁን ስልክሽ መልሰውልሽ ነው? ስልኬ ተመልሶልኛል፣ ግን ምንም አይነት ቪዲዮ እንደማልሰራ ቃል ገብቼ ነው የተቀበልኩት። ቻናሌን የመጣው ይምጣ አሁን የሚፖስተት ፖስታለሁ። በቃ ይሄን ቪዲዮ ፖስታለሁ። ቤተሰቦች እንድታዩ ፈልጋለሁ። ነገ የሆነ ነገር እንኳን ብሆን ቢያንስ ለቤተሰቦች የሆነ ነገር እንድትናገር ስለምፈልግ ያለሁበት ሁኔታ እንድታቅ ስለምፈልግ ነው ወደ አንተ የመጣሁት። ይሄን ቪዲዮ የምሰራው ለዛ ነው። አላቅም ነገ ምን እንደሚያደርጉኝ አላቅም። ህይወቴ በጣም ከባድ ሁኔታ ውስጥ ነው ያለው። የምሬን ነው። አደጋ ውስጥ ነው ያለሁት። እፈራለሁ። ሁሌም እየፈራሁ ነው እየኖርኩ ያለሁት። እንደሌላው ሰው ደስተኛ ሆኜ አይደለም እየኖርኩ ያለሁት። እሺ አሁን እኔ ምን ላግዝሽ? እሺ ንገሪኝ። እሺ አትጨናነቂሽ። እኔ ምን እንዳግዝሽ ነው የምፈልገው? እኔ እኮ አለሁ በቃ የራስን ህይወት እንድትኖር ፈልጋለሁ። ምክንያቱም እኔ ስለሌለው እኔ ከጎን ስለሌለው ነግሪ ነው የመጣሽው። በቃ የራስን ኑር ልትይ ነው? አዎ ምክንያቱም በእኔ ምክንያት የጠፋው ኪሩ፣ በእኔ ምክንያት አንተም አብረህ የጠፋው አንተ ስራ ነው። የኔ መጥፋት ችግር የለውም። የኔ መጥፋት ችግር የለውም። በቃ ከዚህ በኋላ እኔ እንዳትጠብቀኝ ማለት ምን ማለት ነው? እንዳትጠብቀኝ ማለት አልፈልግም። ለምንድን ነው ሁሉ ነገር ተስተካክሏል? እኔ ዛሬ ልኑር ነገ ልኑር ማላቅልሽ ከኔ ጋር እንድትሆን አልፈልግም። በእኔ ጋርም ያለው ነገር ተስተካክሏል። ባለፈውም የተለያየንበትን ነገር አይተሽ ከሆነ ቪዲዮንም ቴክስት ማድረግልሽ እኔ አልከፋኝም። ባንተ እሷም አውቃ ስረብሽ እንደነበረም ታውቂያለሽ። በቃ ውሸት እንደነበር ሁሉ ነገር አሚ ራሱ ያውቃል። ካሜራ ማጠይቅ ምንም የተፈጠረ ነገር የለም። እኔ ጋር ሁሉ ነገር አስተካክያለሁ። ስሚ ይልሽ ምንም ነገር አትፍሪ። በቃ ምንም ነገር ከማድረግ ወደ ኋላ አትበይ። አንደኛ ህግ ያለበት ሀገር ነው የምንኖረው አይደል? ምንም የሚያስፈላን ነገር የለም። አያስፈራንም። በቃ አስፈላጊ ከሆነ ሄደን እንናገራለን። ማመልከት ወደሚለው ነገር መሄድ አልችልም። ምንም እና ታዲያ ለዚህ የራስሽ መብትሽ እኮ ነው። የፐርሰናል እንትንሽን ማንም ይገፋሽ አይችልም። እኔ ምናልባት ከዚህ በኋላ እንኳን ባልመጣ ከዚህ በኋላ ብጠፋ ኖ እንደዛ ብለሽ አታስቢም። እልሽ ወይ በደንብ ግልጹን ንገሪኝ፣ ማንነታቸውን ንገሪኝ። እኔ ቀጥታ ሄዳለሁ፣ እጋፈጣቸዋለሁ። ንገሪኝ አንድ ነገር ምን ነገር አልፈልግም። በእኔ ምክንያት ምንም አይነት ችግር ውስጥ እንድትገባ አልፈልግም። በእኔ ምክንያት እንድትጎዳ አልፈልግም። የራስን ህይወት እሺ። ለምን እንደዚህ ብለሽ ትነግሪኛለሽ? ንገሪኝ። እንደዚህ ብለሽ ለምንድን ነው? ስለምወድ አንተ ማታ ስለማልፈልግ ካሁን በኋላ አብረን አንሆንም ምናምን እንደዚህ አልኩ። ምክንያቱም እኔ ልኑር አላውቅም። ኪሩ በዚህ ልክ ማን ነው እንደዚህ ወኔ ኖሮት እንደዚህ የሚያደርገው? አንቺ ላይ ማን ነው ደፍሮ የሚያደርግሽ? ንገሪኝ። ቆይ ማን ነው ንገሪኝ። እንዴ ያለነው ህግ ያለበት ሀገር አይደል እንዴ? ንገሪኝ። ምን ይፈጠራል? ቆይ ንገሪኝ። ምን አስፈራሽ? የምሬን ነው። በሄድ የተሻለ ነው። ይሄን እንድታቅ ብቻ ነው አይደለም። በዚህ ሰዓት ሰው ነው የሚያስፈልግሽ ነው አይደለም? በዚህ ሰዓት ሰው አያስፈልገኝም። እኔ ማንም ሰው ሲጀመር ከጎኔ ማንም የለም። ኪሩ በእናትህ ተረዳኝ። ምንም ነገር አይፈጠርም። እሺ እኔ ከጎንሽ ነው ሁሌ ያለሁኝ። እሺ እሺ በቃ እመጣለሁ። ደህና ከሆንኩኝ እመጣለሁ። እሺ የምሬን ነው። አሁን ሂድ በቃ። ወዴት ነው የምትሄጂው? ንገሪኝ። እኔ ከጎንሽ ነኝ እኮ እንድትጎዳብኝ አልፈልግም። የምሬን ነው። በቃ አንተ ደህና ብቻ አሁን እመጣለሁ። አሁን መሄድ አለብኝ እኔ አብሬሽ ልሂድ። ኖ በጭራሽ ኪሩ፣ ከዚህ በኋላ ስታስፈልገኝ እመጣለሁ እኔ። አሁን ላይ አንተ እኔ ከዚህ እያሉኝ ነው ብለሽ ደግሞ ለብቻሽ እንዴት ጥዬሽ ልሂድሽ? ንገሪኝ። አሁንም ወደ እነሱ ነው የሚሄደው። ገብቶሃል?
እኔ በእነሱ ቁጥጥር ውስጥ ነው ያለሁት። መንቀሳቀስ አልችልም። ምንድነው የተፈጠረ ነገር ያለው? ምንድነው አዲስ ነገር ያለው? እሺ ምን ያደረግሽ? እሺ ቆይ ያልነገርሽ ነገር አለ? አዲስ ነገር የተፈጠረ? እሺ ታዲያ ምንድነው እንደዚህ እየተከታተልሽ ያለው? አልፈልግም። እሺ አንተ ችግር የለም። አብሬ እኔ በቃ የሆነ ነገርም ካደረጉሽ አብረው ነው ያደርጉ። አብረው ያደርጉ ነይ አብረን እንሂድ። ለዚህ ነው አንተ ጋር ማልመጣ። በቃ አብረው ያደርጉ። ምንም ነገር ውሳኔ ይወስኑብን። እሺ ነይ እንሂድ። እሺ ምንድነው እያልሽኝ ያለሽው? ቆይ እመጣለሁ እኔ